የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የተፈጥሮ ሀብት ዘርፍ ኃላፊ አቶ አንደኛ ሸናለ ፕሮጀክቱ በተፈጥሮ ሀብት የተጎዱ መሬቶች እንዲያገግሙና በተለይም ቡና ላይ ጉንደላና ነቅሎ በመትከል የተሰራ ስራ የሚያስደስት ነው ብለዋል። የቡና ምርትና ምርታማነት በማሻሻል ገበያ ትስስሩን ማጠናከርና ዘላቂ እንዲሆን ማስቻል ነው። አሁን ባለው ሁኔታ ሲታይ የአውሮፓ ዩኒየን ያወጣው የቡና ግብይት ሰንሰለት ላይ የተቀመጡ ሊፈትኑ የሚችሉ አቅጣጫዎች አሉ። እሱን ማሸነፍ የሚቻለው የገበያ ውስጥም ሰብሮ መግባት የሚቻለው ያው ዋና ገበያችን የአውሮፓ ህብረት ስለሆነ የአውሮፓ ህብረት ገበያዎች ውስጥ ለመግባት የነሱን አሰራር መከተል ግዴታምና ወሳኝ ስለሆነ የደን መመናመንና የደን ሀብቱን መጠበቅ ጉዳዮች ላይ ትኩረት ተሰጥቶ ነው መሰራት ያለበት። ይህም ቡናን በዓለም ገበያ በተሻለ መልኩ ለማቅረብ አግዟል ያሉት አቶ አንደኛ በተፈጥሮ ሀብት ጥበቃ በሴቶች ኑሮ ማሻሻያና በሁሉም ዘርፎች አመርቂ ውጤት መመዝገቡን ጠቁመዋል። እዚህ አሰራር ዘይቤውን ቴክኖሎጂውን የመጠቀም ፍላጎት በስፋት የሚሄድበትና ተፈላጊነቱ መጨመሩን ስለሚያሳይ ህብረተሰቡ ጋር ታች ያለው እርካታ ብቻ ሳይሆን በጣም ፍላጎቱ ኤክስቴንሽኑን በማየት የመጣበት ለኑሮም ቀጣይነት ዘላቂነት ለሌሎች አማራጮችም የዓለም ገበያም ሰብሮ ምርትና ምርታማነቱን አሻሽሎ ኑሮን ለማሻሻል ህይወቱን ለመቀየር ወሳኝ መሆኑን በመረዳት በስፋት እየሄደ ያለ መሆኑን ያሳየው። እንደ አውሮፓ አቆጣጠር በ2025 በጌዴኦ ዞን 3 ወረዳዎች ፕሮጀክቱ በአራት ዘርፎች የተለያዩ ተግባራትን ሲያከናውን መቆየቱን የገለጹት የፍሎር ፕሮጀክት አስተባባሪ አቶ አለም በጁ ክፍሌ የተገኙ ውጤቶች የጋራ ርብርብ ውጤቶች በመሆናቸው አመስግነው በ2026 እነዚህን ተግባራት አጠናክረው እንደሚቀጥሉ ገልጸዋል። 4800 በላይ የማገዶ ቆጣቢ ምድጃዎችን ሰጥተን ደኑን ከምንጣሮ እየገደብነው ያለ ነው። ከዛም በላይ ደግሞ ሴቶች በጓሯቸው ላይ በአካባቢያቸው ላይ በጋራ ሆነው የኑሮ አማራጫቸውን ገቢያቸውን እንዲያመነጩ በ15 ቀበሌያት ላይ 15 ማህበራት ተደራጅተው ዛሬ ከብት እያረቡ ነው፣ ፍየል እያወፈሩ ነው፣ ንብ ዶሮ እየሰሩ በጣም ውጤታማ ሆነው ኑሯቸው ተቀይሯል። ስለዚህ ከዚህ አንጻር ስትመለከተው ፕሮጀክቱ ባለብዙ ድርሻ አካል ስለሆነ አራቱን ኮምፖነንቶችና በነበሩት አክቲቪቲዎቻቸው ከ90% ላይ ኢፊሸንሲያችን የደረሰበት ሁኔታ ነው ያለው። የወናጎ ወረዳ አስተዳደር አቶ አበበ እጅጉ እንደገለጹት የፍሎር ፕሮጀክት በወረዳው መስራት ከጀመረ አንስቶ ከአመለካከት ጀምሮ ትልቅ ስራ ተሰርቷል። በወረዳው 20 ሺህ አርሶ አደሮችን ተጠቃሚ አድርጓል ያሉት አቶ አበበ በአግሮ ፎሬስትሪ መሬት አጠቃቀምና አያያዝ ተፈጥሮ ጥበቃና የሴቶች ኢኮኖሚ ተጠቃሚነት ዙሪያ ባለፈው አመት ትልቅ ውጤት መገኘቱን አክለዋል። ገዶ አግሮ ፎሬስትሪ ወይንም በደን ውስጥ የምናለማ የቡና ጣዕሙን ይዘቱንም ሳይቀንስ ምርቱን ግን እየጨመርን ደን ሳይጨፈጨፍ ደንን እየጠበቀን ቡና ማልማት ያረጀ ምርት የማይሰጡ ቡናዎችን ጎንድሎ በማደስ ያረጁትን ነቅሎ በአዲስ የመተካት አካባቢውን ሳንረብሽ የመሬት አጠቃቀም ስርዓትንም እያስተካከልን እንድንሄድ ትልቅ ስራ እየሰራለ ፕሮጀክት ነው። የመድረኩ ተሳታፊዎችና የፕሮጀክቱ ባለድርሻዎች ፕሮጀክቱ ባከናወናቸው ተግባራት በተገኙት ውጤቶች ጠንካራና ደካማ ጎኖች እንዲሁም ቀጣይ አቅጣጫ ዙሪያ ሀሳብ አስተያየት በመስጠት ውይይት አድርጓል። በዚህ አመት ውስጥ በፍሎር የሚከናወነው ወደ 90 የሚሆኑ ሄክታር ቡና ነቀላ ተደርጎ በአዲስ መልክ የሚተከል መሆኑን እኛም ሪፖርት ያቀረብንበት ሁኔታ አለ። ለዚህ ስራ ደግሞ ተቀናጅተው ተቀራርቦ መስራት እንዳለበትና እርስ በርስ ልምድ ልውውጥ ያገኘንበት ተግባራቶች ደግሞ በምን ደረጃ እንዳለ በወናጎ ወረዳ በአንድ ቀበሌ ውስጥ የተገኝተን ያየንበት ስራ ስለሆነ ፕሮጀክቱ በጣም ጠቃሚ ለማህበረሰባችን ከፍተኛ ጠቀሜታ ያለው እንደሆነ ገምግመን አይተናል። የክልሉ ግብርና ቢሮ የስራ ኃላፊዎች፣ የፕሮጀክቱ አስተባባሪዎች፣ የዞንና የወረዳ ባለድርሻ አካላት በውይይት የተገኙ ተሳታፊዎች ሲሆኑ የመስክ ምልከታና የ2026 የስራ መመሪያ አቅጣጫ በማስቀመጥ ውይይቱ ተጠናቋል።